እንድታዩ ማድረግ ብችል፣ ከምትተነፍሱት አየር የበለጠ ቅርብ እንደሆነ ማስረዳት ብችል፣ እጃችሁን ይዞ በምቾት የሚመራችሁ፣ በሰላም የሚሞላችሁና የሚረዳችሁ ነው። ነገር ግን ብዙዎች የሚኖሩት በብቸኝነት ሆኖ በጨለማ ውስጥና በማልቀስ ሆነው እግዚአብሔር የእውነት ቢሰማቸውና እንባቸውን ቢያብስላቸው ብለው ያስባሉ። ግን እኔ አውቃለሁ የዚህን ሚስጥር፣ እሱ ጋር ያለውን ማውራት፣ መራመድ፣ እያንዳንዷን ሁኔታ፣ አብሬው የመሆንን ደስታ። የአሁኗ ሰዓት የውስጠኛው ማንነታችሁ የሚቀየርበት ነው። ይህን ሰምታችሁ ድጋሚ እንደ ድሮ ማሰብ አትችሉም። ከመንፈስ ቅዱስ ጋር የሚደረግ የንግግር ጉዞ እንዴት ነው የምታወሩት? እንደሚሰማችሁስ እንዴት ታውቃላችሁ? እሱን ለማዋራት አንደበተ ርቱዕነት መሆን አይጠበቅም። ትልቁ ነገር መሰጠት ነው። ራሳችሁን ሙሉ ለሙሉ ምንም ሳታስቀሩ መስጠት። ብዙዎች ኃይሉን ተአምራቱን እንዲሰጣቸው ያለቅሳሉ፣ ግን ኃይሉ በጥረት አይገኝም። ነገር ግን በግንኙነት ውስጥ ነው የሚገኘው። ተአምራቱን በመጠየቅ አይገኝም፣ ግን የማያልቅና ለረጅም ጊዜ የሚቆይ ግንኙነት ሲኖር ነው። በተከፈተ ልብና በተነቃቃ በረሃብ ስትፈልጉት በእናንተ እርሱ ይደሰታል። ነገር ግን በእናንተ እንዳይሰራ አታግዱት። ራሳችሁን ከሱ አታርቁት። እርሱን መስማት መማር ስትጀምሩ፣ በመገኘቱ ውስጥ መጠበቅን ስትማሩ፣ ወደሱ የምትቀርቡት ፍላጎታችሁን ለማሳካት ሳይሆን ግን በተከፈተ ልብ አንተን ብቻ ፈልጋለሁ መንፈስ ቅዱስ ስትሉት፣ ከዛ ነው የኃይሉን ትልቅነትና የመገኘቱን እውነታ መለማመድ የምትጀምሩት። እውነቱን ስነግራችሁ እርሱ ልክ አጠገባችሁ እንዳለ ትክክለኛ በህይወታችሁ ውስጥ እንዳለ አድርጋችሁ ማናገር ስትጀምሩ፣ የምር ልባችሁን ስትከፍቱትና ራሳችሁ ለእርሱ ስትሰጡት ታገኙታላችሁ። ከእርሱ ጋር በኃይል መራመድ ትጀምሩና መቼም ቢሆን ከእርሱ ጋር ሆናችሁ ድጋሚ ብቸኝነት አይሰማችሁም። ከእርሱ ጋር ማንም ሊሰጣችሁ የማይችለው ፍቅርና መቼም የማይለያችሁ የማይተዋችሁ ጥላችሁ የማይጠፋ ጓደኛችሁ ይሆናል። ግን ታዲያ ለእርሱ ዛሬ ልባችሁን አትከፍቱም? ሁሉንም ጊዜ የምታሳልፉበትን ነገር ፍርሃታችሁን ትታችሁ በቃ ዝም ብላችሁ ስሙን ጥሩትና ውስጣችሁን ይሙላው። መለመን አይጠበቅባችሁም። ከሱ ጋር ጊዜ ያሳልፉ። እንዲያወራ እንዲንቀሳቀስ ፍቀዱለት። የምነግራችሁ ነገር ብዙዎች ያልገባቸው ነገር አለ። የክርስቲያን ሕይወት በቴዎሎጂ ወይም በመመሪያዎች ብቻ ሳይሆን ግን ከሕግና መመሪያ ያለፈ ነው። እና መንፈስ ቅዱስ አማላጅ ወይም ግዴታ የተሞላበት ወይም በርቀት ኃይሉን በምድር ላይ የሚያንቀሳቀስ ሳይሆን የእውነት አለ። ዝም ብሎ የሚገኝና ከዛ ደግሞ የሚሄድ አይደለም። ልክ እንደ ሰው ነው። የሚያስብ ስሜቶች አሉት። ንግግርም በጣም ከእናንተ ይፈልጋል። የቅርብ የሆነ ግንኙነትን በጣም ይፈልጋል። እናም እሱን እስካላወቃችሁት ድረስ ከእርሱ ጋር መራመድ አትችሉም። ስንቶች ቅባቱን ለማግኘት ያለቅሳሉ እና ይፈልጋሉ። ቅባቱን ልታሳድዱ ትችላላችሁ። ታምራዊ ነገሮቹንም ማየት ትፈልጋላችሁ። ግን የኃይሉን ባለቤት የማታውቁት ከሆነ በባዶነት ትቀራላችሁ። ብዙዎች የሚያደርገውን ኃይል ይፈልጋሉ፣ ግን የእውነት አይፈልጉትም። የእውነት ነው የምነግራችሁ። መንፈስ ቅዱስን ማወቅ ስትጀምሩ ሁሉም ነገር ይቀየራል። ጸሎት ግዴታ፣ ሸክም፣ ሁሌም የተለመዱ ቃላቶች መሆናቸውን ያቆምና ንግግር ይሆናል። የእውነት ሕይወት ካለው ጋር የሚሰማችሁ የሚመልስ፣ ለውስጣዊ ነፍሳችሁ የሚናገር ይሆናል። እርሱም ማምለክ ደግሞ ክላሲካል ወይም መዝሙር ብቻ መሆን ያቆምና በመለኮት ከእግዚአብሔር ጋር መገናኘት፣ ሕይወት ያለው መንፈስ በልባችሁ ውስጥ መንቀሳቀስ ይጀምርና ከዚህ ዓለም ሌላ ደስታ ውስጥ ይስባችሁና ይከታችኋል። የሚያሳዝነው ነገር ብዙ ሰዎች አያውቁትም። ስለ መንፈስ ቅዱስ ያወራሉ፣ ያስተምራሉ፣ መጽሐፍ ቅዱስን ያነባሉ፣ ስራውን የሚገልጸውን መጽሐፍ ቅዱስ ግን የእውነት ያውቁታል? ጠዋት ከመነሳታቸው ያስቡታል? ቀናቸውን ከሱ ጋር ይውላሉ? በሕይወታቸው ላይ ለሚወስኑት ውሳኔዎች እርሱን ይጋብዙታል? በደስታም ሆነ በሐዘንም ጊዜ እሱን ያስቀድሙታል? መረዳት ያለባችሁ ውድ የሆነው መንፈስ ቅዱስ ከምትተነፍሱት አየር የቅርብ ነው። እርሱ ዝም ብሎ አይመጣም፣ አይሄድም። የሆነ ሰዓትና ጊዜ የሚጎበኛችሁ አይደለም፣ ግን ታማኝ ቃሉን የሚጠብቅ ከዛ ደግሞ ሁሌም ይኖራል። እርሱን ብታውቁትም ባታውቁትም አለ።
ነገር ግን ምን ያህል እንድታውቁት እንደሚፈልግ እንድታስቡት፣ ልክ እንደ ጓደኛችሁ ከጓደኛችሁ ጋር እንደምታወሩት እንድታወሩት ይፈልጋል። እንዴት ነው ወደ ራሳችሁ የምትጋብዙት? ጥያቄው ይሄ ነው። እንዴት? የምጠይቀው ጥያቄ እርሱን ችላ በማለት ታሳዝኑታላችሁ? የእርሱን አመራር ሳትቀበሉ መገኘቱን ታጠፉታላችሁ? ብዙዎች መንፈሱን ኃይሉን እፈልጋለሁ ይላሉ። ግን መንፈስ ቅዱስ በመከፋፈል ውስጥ አይደለም። የሆነ አካሉን የምትቀበሉት ሌላኛውን ደግሞ አካል የምትወስዱት ሳይሆን የተወለዳችሁ ጊዜ ወደ እናንተ መጥቶ በእናንተ ውስጥ ሊኖር ነው። ግን እናንተ በምታደርጉት ልምምድና መሰጠታችሁ ፍላጎታችሁ ለሱ ሙሉ ለሙሉ እንዲቆጣጠራችሁ መፍቀዳችሁ ይወስነዋል። ለዛ ነው ብዙዎች ትግል ውስጥ የሚገቡት። መገኘቱን ይፈልጋሉ፣ ከዛ ግን ሁሉም መቆጣጠር ይፈልጋሉ። ግን ሁለቱንም ማግኘት አትችሉም። መንፈስ ቅዱስ የመጣው የጥፋት ረዳት ወይም ዕቃ ሊሆን አይደለም። የመጣው ጌታ ሊሆን ነው እና በተስተካከለ መንገድ ሊመራችሁ ነው። ጥያቄው ምን ያህል የመንፈስ ቅዱስ መንፈስ በእኔ ውስጥ አለ ሳይሆን የእኔ ማንነት መንፈስ ቅዱስን ምን ያህል ሊያውቀው ይገባል ነው። ከሱ ጋር ለመራመድ፣ ለማውራት፣ ሁሌም ንግግር ለማድረግ እውነተኛ ኃይል፣ እውነተኛ ሰላም፣ እውነተኛ ድል ሚስጥሩ የክርስቲያን ሕይወት ቁልፍ ነገሩ እና ዋናው ነገር መንፈስ ቅዱስ መሆኑ ነው። እናም ብዙዎች የሚኖሩት ልክ ወላጅ እንደሌለው ልጅ ሆነው በብቸኝነት ነው። ግን ትልቁ ስጦታ ተሰጥቷቸው እያለ ብቸኛ መሆን ለምን? እየጠበቃችሁ ነው። አሁንም እየጠራችሁ ነው። ከራሳችሁ አታርቁት። ብዙዎች ከሱ ጋር ለመራመድ ትግል ይሆንባቸዋል። ምክንያቱም ከእርሱ ጋር የማውራት ሚስጥሩን አልተረዱትም። ይጸልያሉ፣ ያለቅሳሉ፣ ቃሎችን ይናገራሉ። ግን አሁንም ከእርሱ ጋር የእውነት ንግግር ለማድረግ አያውቁም። ግን እርሱ ይናገራል። በሚገባና ግልጽ በሆነ መንገድ ይናገራል። ጥያቄው ግን መስማት ትችላላችሁ? ጸሎት መናገር ብቻ እንደሆነ የሚያስቡ ሰዎች አሉ። እናም ጥያቄዎቻቸውን መናገር፣ ለእግዚአብሔር የሚፈልጉትንና የሚመኙትን ግን ጥልቅ የሆነውን ጸሎት፣ ኃይል ያለው ጸሎት ብዙ ቃላቶችን በመናገር ውስጥ አይደለም፣ ግን በመጠበቅ ውስጥ ሆናችሁ ወደ እናንተ መፍቀድና እንዲመራችሁ ሙሉ ለሙሉ ስትፈቅዱለት ነው። የሆኑ ጊዜያቶች አሉ የእግዚአብሔር መንፈስ በእናንተ ላይ መንቀሳቀስ ሲጀምርና ምንም ነገር ሳይናገር ምን እንደሚፈልግ ይሰማችኋል። ምን እያለ እንደሆነ ይሰማችኋል። የሚያሳያችሁን አቅጣጫ ታዩታላችሁ። በአእምሯችሁ አልነበረም የሰማችሁት፣ ከሐሳባችሁም አልነበረም፣ ግን የእርሱ መንፈስ በእናንተ ላይ ስለነበር ብቻ ነው። ድምፁን መረዳትና መለየት መማር አለባችሁ። የመንፈስ ቅዱስን ድምፅ ከራሳችሁ አእምሮ፣ ከዚህ ዓለም ድምፅ፣ ከሰይጣን የምትለዩበት መንገድ መንፈሳችሁን እንዴት ነው የምታሰለጥኑት? እርሱን ለመስማት በመገኘቱ ውስጥ ጊዜ ማሳለፍ፣ እርሱን መጠበቅ፣ መማር፣ ከልብ በመዘመር ማምለክ፣ ሙሉ ማንነታችሁን ምንም ሳታስቀሩ መስጠት። ይህ ጊዜ ይመጣል ራሳችሁን ሳታስቡት በሱ መገኘት ውስጥ ስታገኙትና የእርሱን ቋንቋ መናገር ስትጀምሩ፣ መጸለይ ስትጀምሩ ጸሎቱ ከአእምሯችሁ ሳይሆን በውስጣችሁ ባለው መንፈስ የተወሰደ ሲሆን፣ ስታመልኩ ከስሜትና ከሙዚቃው ባለፈ ሲሆን፣ መንፈሱን ከልብ ስታመልኩት አባታችሁ በመንፈስ የሆነን አምልኮ ይፈልጋል። በመንፈስና በእውነት እዚህ ነው ኃይሉ የሚገኘው፣ እውነተኛ ንግግር የሚፈጠረው። ጸሎታችሁን፣ አምልኳችሁን፣ ሐሳባችሁን እንዲቆጣጠር በፈቀዳችሁ ልክ ሕይወታችሁ በተአምራዊ ነገሮች ይሞላሉ። ራሳችሁን ያላቀዳችሁትን ነገር ስታወሩ ታገኙታላችሁ። ድሮ ያልገባችሁን ነገር በጸሎት እየጸለያችሁ ራሳችሁን ታገኙታላችሁ። ዝም አለ ወይም አትሰሙትም። ችግሩ እኛ እንዴት መስማት እንዳለብን ስላላወቅን ነው። ድምፁ ኃይል የተሞላበትና አስገዳጅ አይደለም። የእናንተን ትኩረት ለማግኘት አይጮህም እንጂ እርሱ ሁሌም አለ። አይጠራችሁም ነው፣ ግን ብዙዎች ድምፁን ያጡታል። ምክንያቱም በጣም በሌሎች ነገሮች ተጠምደዋል። የህይወት ድምፅ ይጮሃል፣ ለዛም አይሰማቸውም። ሲናገር በምልክትና በተአምር ሲሆን ደግሞ በጸጥታ በሰፈረበት ልባችሁ ላይም ነው። የዚህ ዓለም ድምፅ እንደምታውቁት ይጮሃል። ፍላጎት፣ የሚስቡ ነገሮች ከናንተ ጋር ሐሳባችሁን ለመውሰድ ይወዳደራሉ።
ካልተጠነቀቃችሁና ልባችሁን ካልጠበቃችሁ ራሳችሁን በእነዚህ ነገሮች ስትዋጡ ታገኙታላችሁ። ለዚህ ነው በትዕግስት መጠበቅ የልባችሁን ጸጥታ አስፈላጊ የሚሆነው እናም ግዴታ መሆን ያለበት። ኢየሱስ ምን ሲያደርግ እንደነበር አስተውላችኋል? ከደቀ መዛሙርቱ ተገልሎ ወደ ሌላ ጸጥ ያሉ ቦታዎች ይሄድ ነበረ። ምንም የሌለበት ነገር ግን ጸጥታ የሆነ ቦታ። እንደዚህ ያደረገው ከእነርሱ ጋር መሆን ሰልችቶት አልነበረም፣ እረፍት ፈልጎም አልነበረም። ግን በጸጥታ ውስጥ ያለው ኃይል ያውቃል። እናም የአባቱን ድምጽ ብቻ ለመስማት ነበር። የእግዚአብሔር ልጅ ኢየሱስ ክርስቶስ ይህንን የጸጥታ ጊዜያቶች ካስፈለጉት እኛስ ምን ያህል ያስፈልጉናል? ማን ነው በቀላሉ የሚዘናጋው? በቀላሉ ለዚህ ምድር ሐሳቦች የምንዋጠውና ለዛም ነው ጸጥታ የሚያስፈልገው። ግን ስነግራችሁ ጸጥታ ጫጫታ የሌለበት ብቻ አይደለም። ጸጥታ የተሰጠ ልብ፣ የሚጠብቅ ልብ፣ የተከፈተ ልብ፣ የመንፈስ ቅዱስን ድምጽ የሚሰማ። ለዚህ ነው ደግሞ ውጪው ጸጥታ ሆኖ ግን አይምሯችሁ ውድድር ውስጥ ካለ፣ ልባችሁ በጭንቀት የተሞላ ከሆነ ምንም ጥቅም የለውም። ልባችሁን ወደ መሰጠት ቦታ አምጥታችሁ ምንም ነገር ልትቆጣጠሩ ማትሞክሩበት፣ በራሳችሁ ነገሮችን ለመፍታት ሳትሞክሩ በቀላሉ እርሱን በመጠበቅ በቀላሉ መስማት። ይህንን ስታረጉ ለሱ ቦታ ስታዘጋጁ ከምታስቡት ነገር ስትርቁ ድምጹን ትሰማላችሁ። ውስጣዊ ማንነታችሁ እርሱን ማስተዋል ይጀምራል። ከውጭ የሚመጣና ከላይ የሚታይ ሳይሆን ውስጣችሁ ተሰምቷችሁ በማያውቅ ስሜት መረዳት ስትጀምሩ መጽሐፍ ቅዱስ ቃሎች ሌላ ጊዜ አይታችሁ በማታውቁት መንገድ ሕይወት ሲዘራባቸው እያመለካችሁ አየሩን ሲቆጣጠረውና ካለምንም ጥርጥር መገኘቱን ስታስተውሉ በማትገልጹት ምክንያት ሲያወራችሁ በምንም አገላለጽ ልታስረዱት በማትችሉት መንገድ ግን ይገባችኋል እሱ እንደሆነ። ልባችሁን ማሰልጠን አለባችሁ። ላይፍ ስታይላችሁ ከሱ ጋር የምትሆኑበት የማትረበሹበት፣ ይቺ ምድር ልትውጣችሁ የማትችልበት መሆን አለበት። ስሙን ጥሩት፣ ጋብዙት ወደ ህይወታችሁ፣ ወደ ውሳኔያችሁ፣ ጋብዙት ወደ ሐሳባችሁ፣ ወደ ንግግራችሁ። እርግጠኛ እንዳልሆናችሁ ከተሰማችሁ ጠይቁት እንዲመራችሁ። ብቸኝነት ሲሰማችሁ ራሳችሁን አስታውሱት። ሁሌም ከእናንተ ጋር እንዳለ ለራሳችሁ ንገሩት። በመጨረሻም አብረን እንጸልይ። መንፈስ ቅዱስ አብረኝ ስላለህ አመሰግናለሁ። ብቻዬን ስለማትተወኝ ስለማትርቀኝ አመሰግናለሁ። ሁሌም ስለምትፈልገኝና ስለኔ ስለምትጨነቅ አመሰግናለሁ። ራስን ለኔ ስለምትገልጥ አመሰግናለሁ። ውድ ጓደኛዬ የውስጤን ስለምትረዳኝ አመሰግናለሁ። ስለማትፈርድብኝ ስለማትጥለኝ አመሰግናለሁ። ሙሉ ማንነቴን ያንተ ስለምታደርገው አመሰግናለሁ። ሐሳቦቼን በሙሉ ባንተ ቁጥጥር ስለምታደርገው አመሰግናለሁ። የምናገረውን ሁሉ ስለምትሰማኝ አመሰግናለሁ። አሜን። እናም ቀኑን ሙሉ ይህንን ጸሎት በአእምሯችሁ ላይ በማሰላሰል እንድትውሉ ፈልጋለሁ።